ሰላም እንዴት ናችሁ ጋይስ? ደህና ናችሁ? ጠግራራ እንዴት ይዞሻል? እያንዳንድሽ ማለት ነው። አይዞን። ለማንኛውም ማለት ነው ትናንትና ሀይሚ እንግዲህ ሀብን ብዙዎቻችን እየቀጠቀጥ ነው ነበር በሀይሚ በነገራችን ላይ ሀብና ፍፄ በጣም ነበር የተቀጠቀጡት ማለት ነው። ምክንያቱም የሆነ ብቻ ብዙ ነገር ብለናቸው እናውቃለን። እና እንግዲህ ትናንትና በአደባባይ ሀብን እንግዲህ ፍፄ ማናት ሀይሚ ሚስጥረኛችን ነው፣ ብዙ ነገር ሲፈጠር የሚደብቅልን እሱ ነው፣ የሚያስታርቀን እሱ ነው። በእርግጥ ብዙ ጊዜ አስታርቆ ያውቃል ግን ብዙ ጊዜ ደግሞ በጣም ተሰድቦም ያውቃለኝ። በእርግጥ ሀብ ብቻ አይደለም የብሩክ እናቱ ምናምን የሀይሚ ቤተሰቦች እናቱ አብረሽ እንኳን ብሩኬና ሀይሚ አብረው ከሆኑ በኋላ ድርሽ ብሎ አያውቅም። አብረሽ መሀል ገብቶ አያውቅም። ኤፋ ገብቶ ያውቃል፣ ኤፋ ተቀጥቅጦ ያውቃል ምናምን እና እንግዲህ የበለጠ ግን ሀይሚ ከወንድሞቿ በላይ ያመሰገነችው የቡራን ፋሚሊዎች ነው። እና እንግዲህ ሀብ ብዙ ሚስጥራቸውን እየደበቀላቸው እንደነበረ ትናንትና እየመሰከረች ነበረ። እና እንግዲህ እንደዚህ የዚህን ያክል ሚስጥረኛ ከሆናችሁ ምን አለ ሰርጋችሁንም አንድ ቀን ብታረጉት። የምር ደስ ይላል እኮ ወንድም ሁለት ሙሽራ ከአንድ ቤት በስማ እንዴት ያምራል የምር። እና እንደዛ አስበውም ሊሆን ይችላል በእርግጥ እስከ ዛሬ ቆጥበው ቆይተው አሁን ፍቅራቸውን የገለጹት። እና ደግሞ ሀይሚ እንግዲህ በጣም እኔ እንጃ በጣም ጎበዝ ሴት ናት። የምር በጣም ነው ያደነኳት። ምክንያቱም እሷ እንግዲህ ያፈቀረችበት ሰዓት በጣም በፊት ጀምራ ነው የምታፈቅረው። ግን ደግሞ እንደዚህ እያፈቀረችው ዩቲዩብ ከመስራታቸው በፊት አስባችሁታል? ስለዚህ ማልቀሷ ራሱ እንደውም ከዛም በላይ ነበርና ገና ከልጅነታችሁ ጀምራችሁ የምታፈቅሩት ሰው በዛ ላይ አብራችሁት እንድትሆኑ የምትፈልጉት ሰው እና ግን ይህን ነገር ችሎ መቆየቷ ነው እኔ በጣም ያደነቀኝ። ምክንያቱም እንደ ሰፈሯ ልጆች ሊሆን አላለችም። ምክንያቱም የእነሱ አካባቢ ልጆች ከሩታ ጀምሮ የፍቅር ጥያቄ ለወንድ ሲያቀርቡ ነው የምናያቸው። ሩታ ብትሉ አሁን ሄርሜላም ያው የቡታጅራ ልጅ ነኝ ብላለች። ብዙ ቡታጅራ ላይ ያሉ ሴቶች ዩቲዩብ መስራት ሲፈልጉ ምንድነው ለወንድ የፍቅር ጥያቄ ያቀርባሉ። በእርግጥ ጥሩ ሴቶች አሉ። ለምሳሌ ሄሉ አለች፣ ኮራ ቀብረር ያለች ናት። ፍቅርም እንደዛው ጥሩ ልጆች አሉ። ግን አብዛኞቹ በጣም ወንድ ላይ ፊት ሲሉ ነው የምናያቸውና እነ ሩታ እነ ሄርሜላ እነ ነፂ በቃ በጣም ወንድን በግድ ከኛ ጋር ካላረግን እያሉ ሙጭጭ የሚሉ ሴቶች ባሉበት እሷ ግን በጣም እየወደደችው እያፈቀረችው ግን በቃ ምንም ነገር እንትን ለማለት አልሞከረችም። የሆነ በእሷ መንገድ እሷ ስበው በግድ እኔ ጋር ሆነ አላለችውም። ሄርሜላ ለምሳሌ እያት ቤቷን አስተካክላ ወይ የሰርግ መኪና ቤሎ ለብሳ የሆነ ነገር ከመጣ ለአእምሮ ላይ ትለዋለች። አያችሁ ልመና በግድ አግባኝ ማለት እኮ ነው። እና የሆነ ነገር እንዲያስብ እንኳን አላደረገችም ነበር። ብሩኬ ራሱ ይህን ነገር ሲሰማ በጣም ነው ሰርፕራይዝ የሆነው። ምክንያቱም የሚፈራው ምንድን ነው ለመግለጽ ራሱ የሆነ አጣት አለው አይነት ነገር ነው። እና እንግዲህ ሀብ ብዙ ጊዜ በነ ሀይሚ ተቀጥቅጦ ነበረ፣ ተሰድቦ ነበረ። ማአት የስድብ ማአት ነበር የምናወርድበት። በተለይ እዩ የመጣች አካባቢ ምናምን በስማም በቃ ብዙ ጊዜ እንሰድበው ነበረ። በቃ ለጥቅም ነው የሚፈልገው ከእነሱ ጋር እየሰራ ምናምን። ግን ሚስጥራቸውን ሁሉ ደብቆላቸው ያዘ ነው። እና አንዳንድ ሰዎች ደግሞ ሚስጥር ስትነግሯቸው የሆነ ቀን ስትጣሉ ያለመግባባት ስትችሉ ወይ ደግሞ ዩቲዩብ ቪው ለማምጣት ብለው የሆነ ሚስጥራችሁን ያወጣል። እና እሱ ግን እንደተጣሉ እንደተለያዩ ምናምን እያወቀ መጥቶኛ ጋር ነገ አብረው ይመጣሉ ይታረቃሉ ምናምን እያለ ቪዲዮ ይሰራ ነበረ። ብቻ ግን ያም ማለያ ዋናው ነገር እዚህ መድረሳችሁ። ግን ደግሞ በጣም የገረመኝ ነገር ማለት ነው አሁን ትናንትና ራሱ ማለት ነው የሆነ ፍቅረኛ ሆነናል ብለዋላ ተፋቅረዋል። እንደ ፍቅረኛ ነው የሚሆኑት። ግን ምንም በቃ የተለየ ነገር የለም ቤታቸው ላይ በቃ እንደ በፊቱ ማለት ነው። እንደዚህ ተለማምዶ መፋቀር። አሁን አንዳንዴ ፍቅረኛችሁ ጋር የመጀመሪያ ቀን ስትገናኙ አስቡት፣ በጣም ነው የምትፈራሩት፣ ለማውራት ተሽቆርሞ ማላችሁ ምናምን። ግን እነሱ ከመላመዳቸው የተነሳ በቃ ፍቅረኛሞች ሆነው ራሱ ኖርማል በቃ እንደ ሁልጊዜያቸው ነው አክት ሲያረጉት የነበር እንጂ የሆነ ፍቅረኛሞች ሆነን ብለው እንደዚህ አላካበዱም። የሆነ መጠጋጋት ራሱ አልፈለጉም። ታውቃላችሁ የተለያየ ወንበር ላይ ተቀምጠው ነው የመጡትና አንዳንዴ ፍቅረኛሞች ስትሆኑ ከልክ በላይ እንትን የምትሉ ሰዎች የምትጋጋጡብን በቃ መሄጃ እኮ ነው የሚያሳጡን ጋይስ። አለሚ የኔ ስስት ደግሞ እና እማና አባት አባባል የምትሏቸው ሰዎች አረ አይነፋም። የምር አይደስ አይልም እኮ በተለይ እነሱ ጋር እስካሁን እሷም ብሩኬ እሱም ሀይሚ ቅመምዬ ሲላት ኖሮ አሁን እማ አባ ቢባባሉ ነው አይመጣውም። የሆነ እፈሱኝ በቁና ነገር ነው የሚሆነውና
እንደዛ እንኳን እንድትባባሉ አንፈልግም ሲጀመርም። ሲቀጥል ደግሞ በቃ እንደዚህ ፍሪደም ያለው ፍቅር ነው ደስ የሚል። በጣም የሆነ ከልክ በላይ የሆነ መበሸቃቀጥ ገና ለቪዲዮ ተብሎ በቃ ህይወቴ፣ አለሜ፣ ስስቴ ምናምን በውስጣችሁ እኮ ህይወታችሁ ልትሆን ትችላለች፣ አለማችሁ ልትሆን ትችላለች፣ ብዙ ጥሩ ነገር ልታዩበት ትችላለ። ግን የግዴታ እዚህ ጋር ወጥታችሁ መበጥረቅ የለባችሁም። አንድ ሰው ትወዱታላችሁ፣ ታፈቅሩታላችሁ፣ ሰው ለሱ ነገሩት እንጂ እዚህ ጋር ከልክ በላይ የሆነ ህጻናት ያዩታል። አሁን አብዛኞቹ ካሜራ ላይ ከንፈራቸውን ይሳሳማሉ፣ ይተቃቀፋሉ፣ ይላላጣሉ፣ ይተሻሻሉ፣ በቃ የማይደረግ ነገር ያደርጋሉ። እና ይሄ ነገር ደግሞ በጣም የሚደብር ማያስፈልግ። እንኳን እንደዚህ የፍቅር ጥያቄ ተጠያቀው ቅርና ማለት ነው የሆነ አንድ ቀን ወይ 2 ቀን ተገናኝተው ቪዲዮ ከሰሩ ከዛ በኋላ ተለጣጥፈው ነው የሚመጡላችሁና ቪው የሚመጣ ወይ ደግሞ ታዋቂ የምትሆኑ ሰው የሚወዳችሁ ብዙ ሰዎች የሚመስላችሁ መጥፎ ነገር በመስራት ነው። ወይ ከሴት ጋር በመተቃቀፍ ወይ ሴትን የሆነ ነገር በማድረግ ወይ ደግሞ ሴቶችም እንዲሁ ለወንድ የፍቅር ጥያቄ በመጠየቅ የሆነ ወጣ ያለ ነገር ማድረግ የሆነ ቪው የሚያመጣ የሚመስላችሁ፣ ግን እንደዚህ በጥሩ መልኩ ስርዓት ይዛችሁ ክብራችሁን ጠብቃችሁ እንትን ማለት ትችላላችሁ። ቪው ማምጣት ትችላላችሁ። ግዴታ በአናታችሁ ተተክላችሁ ወይ ደግሞ በቃ ብዙ ነገር ሆናችሁ አይደለም እንትን ማለት የምትችሉት። ስለዚህ ብዙ ሰዎች እንደዛ ባታረጉ ጥሩ ነው፣ ከነ ሀይሚ ብትማሩ። ምክንያቱም በቃ ምንም ነገር አያስፈልግም። ከልክ በላይ ነው እማዬ፣ አባዬ፣ ፍቅሬ፣ ህይወቴ፣ አለሜ፣ ስስት የእነዚህ ነገሮች በቃ ጥሩ አይደለም። ገብቷችኋል አይደለም? ከልክ በላይ መላላጥ ጥሩ አይመጣውም። ሰው እንደዛ ባታረጉ ደስ ይለናል። እና ሀይሚ ደግሞ በጣም አሪፍ ላይ ናቸው። አሁን በተለይ ፍቅረኛ ብትሆኑም ግን የሆነ የሚያስጠላ ነገር ለማድረግም አልሞከራችሁም። በቃ እንደ በፊቱ ኖርማሊ ነው ቪዲዮ እየሰሩልን የነበረው እና ከዚህም በኋላ ልክ እንደ ሌሎች ዩቲዩበሮች ወይ እንተናጋ ሄድኩ እንተናጋ ሄደ ምናምን ብላችሁ አደራ ቪዲዮ እንዳትሰሩ፣ እንደና አብረሽ እንዳትሆኑ። መቼም በግሩፕ እየጀመሩ ነው ብዙ ዩቲዩበሮች እና እንደና አብረሽ እንዳትሆኑ። እኛ እናንተ ተምሳሌት እንድትሆኑ ነው የምንፈልገው። በቃ ተጋብታችሁ ምናምን ማየት ነው እንጂ በሆነ ወይ በሴት ተጣልታችሁ ወይ ትዳራችሁ ተበትኖ ተስፋ የሚያስቆርጥ ነገር ምናምን ነው። አይሆንም። እንደዛ መሆን የለብም። እንደዛ የሚሆነው የማይሆነው ደግሞ ሰው ሳታስገቡ ራሳችሁ ብቻ ስትሰሩ። አሁን ፍቅረኛሞች ሆናችኋል። አሁን እስከ ዛሬ ራሳችሁ ነው የምትሰሩት። ከዚህም በኋላ ወይ ሴት ወይ ወንድ በማምጣት መስራት የለባችሁም። በጣም ነው ህይወታችሁን የሚበጠብጠውና በጣም ስርዓት ያላችሁ ልጆች እንደሆነ ነው የተረዳሁት። ምክንያቱም ፍቅረኛሞች ሆኖ ኖርማል እንደ በፊቱ ተራርቀው ነው እየሰሩ የነበሩት እና ብዙ ሰዎች እንደውም ጭራሽ ገና የፍቅር ጥያቄ እንዳቀረበለት አብራችሁ ተኛችሁ። ኧረ ትገርማላችሁ። ማርያምን የማይመስል ጥያቄ ነው። ግን ይሄ አሪፍ ጥያቄዎች አሉ። የፍቅር ስሜት መቼ ጀመረሽ፣ እሱ መቼ ጀመረው ምናምን በጣም አሪፎች አሉ። ግን ደግሞ የሆነ የማይመስል ዝም ብላችሁ በግምት እየተጠየቀ ጥያቄም አለ። ብቻ እኛ በጣም ደስ ብሎናል። የምር ሀይሚም እንደዚህ አብሮሽ እንደሚሆን እርግጠኛ ስለሆንሽ ማለት ነው። ብሩኬም ሀይሚን የመሰለች ቸኮላታ የሆነች እንስት ስላገኘ በጣም እድለኛ ነህ ብዬ ነው የማስበው። ከዛ ውጭ እንግዲህ ዛሬ ይመጣሉ።